እንዴት አደርክ? ልትወጣ ነው? እንደዛ ከሆነ ቁርስ በልተህ ትሄዳለህ። ምንድነው? ለምንድነው ደስ የምታይኝ? አይ ምንም፣ አንድ ነገር እያሰብኩ ነበር። ምንድነው ታዲያ? የኔ ፊት ላይ ነው እንደምታስበው? ምን ይባላል መሰለሽ፣ ከአብዛኛው ስኬታማ ወንድ በስተጀርባ አንድ ጠንካራ ሴት አለች ይባላል። እና እኔም ብዙ ካወጣው ካወረድኩ በኋላ ለምን የኔ ሚስት ካጠገብ የሆነ አብራኝ እየሰራች አትጠነክረኝም ብዬ አሰብኩ። እውነትና ፊት እና ታዲያ ካንተ ጋር ስራ አልጀምር ነው? አዎ የኔ ንግስት፣ ያው እንግዲህ ስራ ላይ ደግሞ ምን ያህል ጎበዝ እንደሆንሽ ብናይስ። በጣም ነው ደስ ያለኝ። አንዳንዴ እኮ እዚህ ቤት ውስጥ ስውል ላብድ ነው የሚደርሰው። በቃ ቁርስ ላቅርብና እንብላ። አይ አያስፈልግም፣ ቤት ውስጥ ብዙ መቆየት አልችልም። ባይሆን ግን ስራ የመጀመርሽን የደስደስ አብረን እንድናከብር የሚጠጣ ነገር ይዤ እመጣለሁ። እሺ በቃ መልካም ቀን። እሺ እኔ የምልህ አንድ ነገር ላስቸግር ፈልጌ ነበር። ምን? ስለ ስራው ከሆነ ምሰሪውን ነገር በአካል ታየዋለሽ። አይ እሱን ለማለት አይደለም፣ ሌላ ነገር ነው የምጠይቀህ። አቤል እኛ ጋር እንዲኖር ፈልጌ ነበር። ማለቴ እኔ እዚህ ቤት ውስጥ ብቻዬን ስለሆንኩ እሱ እዚህ ቢሆን ብዙ ነገሮችን ያቀልልናል፣ ለመላላክ ምናምን። የእውነትሽን ነው ንግስት? እንዴት እንዳሰብሽው አላውቅም። አንቺን እምቢ ማለት ባልፈልግም የማይሆን ነገር ነው የጠየቅሽ። ባይሆን ዛሬውኑ ሰራተኛ አመጣልሻለሁ። አይ ሰራተኛ አያስፈልገኝም። ያው አቤል ዘመድ ስለሆነ ለምንም የሚታወቅ ሰው ጥሩ ነው። ያው ብቻችንን ይሄን የሚያክል ቤት ውስጥ ከምንኖር ለእሱ አንድ ክፍል ሰጥተን አብሮ እንዲኖር ማድረግ ብዙ የሚከብድ አይመስለኝም። እሱ ማድረግ አልችልም። ማይሆን ነገር ነው የጠየቅሽ። ለማንኛውም